በጣም ይገርማል። እኔ ግን አሁን ሰይድ ወረባቦ በሀና ላይ ሲያደርግ የነበረው ምንድን ነው? እንደዚህ ሀገር እንዲገባ ዲፖርት እንዲደረግ የተደረገበት ምክንያቱ ምንድን ነው ብዬ ራሴን እየጠየቅኩ ነበር። ፍትህ ብሎ እች ልጅ ሞታለች ተብሎ ቤተሰብ ተነግሮ እንደገና ደግሞ መኖሯ ሲታወቅ ፍትህ ተብሎ ሁሉም ሰው ገብቶ ፍትህ የለመነበት ሰዎችን ያወያየበት እንጂ ሌላ ምንድን ነው የተለየ ነገር ያለ? እውነት ካለው ሰው እውነት ካለው ማለት ነው እውነት ነው ብለው እነሱ ያላቸውን መረጃ አመተው እሱም መኖሯና ለመኖሯን ያለውን መረጃ አምጥቶ በዛ እንኳን እንትን ቢል በህግ በስም አጥፊ ከሰሳል። ህግ የሚለውን እንትን ይላል። ያሁኑ ግን ለምን ድምፅ ሆንክ ከአንተ ቤት ከፍተህ ለምን ድምፅ እንትን አደረግክ ተብሎ እንትን ማለቱን ይገርሞኛል። የእውነት የሳውዲው በፊት በነበረበት ሁኔታ ቦተሪካ የሚባለው ጋራ ነበር ምን ነበረ ማለት ነው። ዱባይ ከገባ ግን ስንት ወር ሆኖታል? እኔ ስለ ምናምን ሲያወራ ሰምቼ አላውቅም። እንዲያውም ብዙ ሰው ኢትዮጵያ ሄዶ ደርሶ ታስሮ ከመጣ በኋላ ምን መርፌ ነው ወቅተው የሰደዱት እየተባለ ብዙ ጊዜ እንትን ይላል ማለት ነው። አንዳንድ ጊዜ ያስተምራቸዋል። ዝም ብላችሁ ዋጋ ለሌለው ነገር ዋጋ ስትከፍሉ ትምህርት ይሆናቸዋል። ብዙ ጊዜ ዋጋ ማይከፈሉባቸው ቦታ ላይ ገብታችሁ መስዋዕት ትከፍላላችሁ። ዋጋ ለሚከፈለውም ትከፍላላችሁ። ግን ዋጋ በማይከፈልበት ቦታ ላይ ሆናችሁ ትስትሉ ሁሉም ህግ እንዲከበር እንትን ይላል። ምንም የተቃወመ ሰውም አልነበረም። አሁን ግን በዱባይ ላይ ያለ ሰይድ ወረባቦ ምንድን ነው ያደረገው? እኔ ግራ ስለገባኝ ነው። እስኪ ንገሩኝ፣ ምንድን ነው ጥፋቱ? ለምን ሀና አለሽ ብሎ መረጃ ስልክ እየደወለ እዛ መቀበሉ ነው ወይስ ምንድን ነው ነገሩ ማለት ነው? ምንድን ነው የሆነው? በገጠር ልጅ ላይ ሁሉም ሰው እየመጣ ሲጠይቀው እኔ ራሴ ቅር ብሎ ያለ መሰላችሁ። ሰው አብሮ አይጓዝም ወይ? መንገደኛ ሆኖ አብሮ ባለ ሰዓት ሰው የእናቱን ልጅም ጥሎ የሚሄድበት ዘመን እያለነ እንዴት እሱን እንደዚህ ማታደርግ ትሉታላችሁ እያልኩ እኔ ራሱ ስተች ነበር። አንድ ጊዜ ይጠየቃል አንትኑ ለመታወቅ። ከዛም በኋላ ግን እሱ ምንም ማድረግ አይችልም። አንድ ጊዜ ሽርጥ ተሸፋፈነ ይሉታል፣ አንድ ጊዜ ሮጦ ሄደ ይሉታል። ህይወቱን ማትረፍ ነው ያለበት። በዛ ነው ይቅር ብሎኛል። ሁሉም ማለት አንድ ሰው ብቻ እየጠየቀው እየተደጋገመ ነው። እሱም ሳይሰለች ሲገባ ነበር ማለት ነው። ጉዞ አንድ ሰው አብሮ መንገድን ሲጀምር ስትወጡ ሁላችሁም ጓደኞቻችሁም ሁሉም በሰላም እንድትገቡ ትመኛላችሁ። ግን እናንተ የምትወጡበት ነገር ከተገኘ ደግሞ ያው የራሳችሁን ህይወት ነው ማውጣት የምትፈልጉት ሁላችሁም በዛ ቦታ ብትሆኑ እና አሁን ሰይድ ወረባቦ በምን ጥፋቱ ነው ከዱባይ ወደ ኢትዮጵያ ግባ የተባለው? ክሱ አልታወቀም ነው የተባለው። እና ከሳሹ ማን ነው? ህግን ማክበር አለበት። አዎ ከህግ ወጥ ሆኖ የሰራው ስራ ምንድን ነው የሚለው እኔ እስኪ ተመልካቾች የተረዳችሁት ነገር ንገሩኝ ማለት ነው። እና ደግሞ አላህ ሱብሓነሁ ወተዓላ በአንዱ ሲሰጋ በአንዱ በሩን ሲዘጋ በአንዱ ደግሞ ይከፍትላችኋል የተሻለውን ነገር ማለት ነው። አሁን ሳኡዲ ሄደ ወደ ኢትዮጵያ ወደ ዱባይ መጥቶ እንዲያውም ከጥሩኛ ቦታ ከሁሉ ነገር ነፃ ሆኖ እየሰራ ነበር ማለት ነው። አሁን ደግሞ እየተሻለ ደግሞ ይመጣል። ግን በዚህ መልኩ ማን ነው ለእንደዚህ አይነት ፍትህ የሚጠይቀው? ማን ነው አሁን ላይ ማለት ነው? ሰው ፍትህን አይ እኛ ገንዘብ አለን ሰው አለን ብለን ፍትህን የምንደብቅ ከሆነ ተበዳይ ከሳሽ ሆኖ ሲቀርብ በጣም ነው የሚገርመው። እና ማን ነው ወጥቶ ለእህቱ ለወንድሙ ድምፅ የሚሆነው? እኔ ብዙ ጊዜ በጣም ነው የሚገርመኝ። እና የሚረዱ መስለው ብዙውን ሰዓት ለእኔ እንትን በሉ የኔ ኢትዮጵያዊነቴ በሴትነቷ ነው ምናምን ሲሉ የነበሩት አሁን ሌላ አጀንዳ ይዘው ለራሳቸው ሆነዋል ማለት ነው። እንዲያውም ሌላ ሰው ለመያዝ እቅድ እያወጡ፣ ይሄ ደግሞ በጣም ከባድ ነው። የኢትዮጵያ ሕዝብ ታውቁታላችሁ፣ ረፍት የለውም። ከዛ ያለውን ችግር እያየን ይመጣ ነው። ግን ከኛ ኦንላይን ሆነው ከሚያወሩ ሰዎች ጋር ኢትዮጵያ ምድር ላይ ያለው ሰው ምን አገባው? እህትን ብትሆን የዛ ሶሻል ሚዲያ ላይ ሲሰዳደር የሚውለው እህቱን ብትሆን ያቺ ልጅ አያገባትም። እነሱ ያሉ ሶሻል ሚዲያ አዛታሽ ሀገር ቤት ያሉት ምን እንዳለ የሚያውቁት ነገር የለም። ወንድማቸው ምን አይነት ላይ ቦታ ላይ እንዳለ ተሳዳቢ ነው መልካም ሰው ነው የሚለው የሚያውቅ የለም።
እና ባካችሁን አንድነት ይሻላል። ምንም አላመጣም። 5 ዓመት በዘር ተከፋፍለን አየን፣ በብሔር ተከፋፍለን አየን፣ በሃይማኖት ተከፋፍለን ታየ። ምንም ያመጣው ነገር የተጨመረም እንትን ያለም ነገር ከጥፋት ውጭ ሌላ ነገር የለምና አሁንም ቢሆን አንድነት ይሻላል። እውነትን እውነት ነው እንትን ማለት ውሸትን ውሸት ነው ሐሰት ነው ብለን መተቸት አለብን እንጂ በዝምድና በገንዘብ ያንን እውነት መደበቅ አስፈላጊ አይደለም፣ አይጠቅምም። ለዚህ ለአሁኑ አንዱን ሰው ልታስደስቱ ትችላላችሁ። የዛን ሰው ቤተሰብ ግን ነገ ማልዳ በኡመል ቂያማ ተጠያቂ ነው የምንሆነው። ሕግን አቋዳይ እውነትን ጠባቂ በመሆናችን ማለት ነው። እና በጣም ነው የሚያሳዝነው። የሚያሳዝነኝ ሰይድ ወደ ሀገር ገባ ብዬ ሳይሆን እኔ የሚያሳዝነኝ እውነት እስከ መቼ ነው? እውነት እኛ ሆኖ ሰውን በሰውነቱ እንገዙ ነው በመምጣት እንደዚህ በሚሆን ፍትህ ባለመኖሩ ህግ ለሁሉም እኩል አለመሆኑ ለሁሉ እኩል አይደለም ያለው። ብዙ ነገሮች ስራን ብትሉ ተምራችሁ ዲግሪ ይዛችሁ ቤተሰብ ካላችሁ ከዛ ገንዘብ ካላችሁ ስራ ትገባላችሁ፣ ከሌላችሁ ዲግሪያችሁን ይዛችሁ ቁጭ ትላላችሁ። እንደዛ ነው ያለው ነገር እና በተማራችሁት ሳይሆን በእውቀታችሁ ሳይሆን በገንዘባችሁና በሰው ነው የሚታለፈው። ከዛ ሰው እናንተ በተማራችሁበት ላይ ያን ህዛ ቤተሰብ ካለ ትገባላችሁ። እንደዛም ብሎ ደግሞ ገንዘብ ካለ ትገባላችሁ። ከሌለ እናት መቀነቷን አስራ ያሳደገሽ ያስተማረሽ እናት ዲግሪውን ይዞ ቁጭ ይላል። መጀመር ሲማር ስንት ዓመት አስተምራ ሲመረቅ ደግስ አስመርቃ፣ ግን ፊት ለፊት ያለው ነገር በጣም ከባድ ነው ይመስለናል። ሰው አስተምሮ ሲያስመርቅ እንግዲህ በኋላ እፎይ አልኩኝ ልጄን አስተምሬያለሁ ተመርቆልኛል ይላሉ ማለት ነው። እፎይታ የለም። የተማረ ሰው ጋር ስራ ሲፈቱ በጣም ጭንቀት አለ። ለእነሱ ሰላም የላቸው፣ ቤተሰብ ሰላም የለው። በጣም ነው የሚረበሸው። እና ለዛ እንኳን በሰው ሆነ በገንዘብ ሆነ ስራ የሚሰራ ስማዘው እንደው በጣም ገረመ የራሱና ፍትሃዊ መሆን ነበረበት። ለሁሉም እኩል መሆን በጥፋቱ መቀጣት አለበት እንጂ ዝም ብሎ ባልሆነ ነገር አለ ጥፋትህ ገንዘብ ስላለህ ሰው ስላለህ ጥፋተኛ መሆን አያስፈልግም። እና ብዙዎቹ ደግሞ እኔ የኞቹ የነዛኞቹ ምለው ጉድ የለኝም። እንደዚህ አይነት እኔ አላምንም። ኢትዮጵያዊ ነኝ። የሚያዝን አለ፣ ጨካኝ አለ። እንደ ሰው የሚያዝን የሚያሳዝነው ሰው ሊኖራል። ሰውነት ርቆት ደግሞ ጨካኝ ይኖራል። እና አንዳንድ ጊዜ ሶሻል ሚዲያ ላይ ሀዘን የምታዝኑ በሙዚቃ ነው፣ ደስታችሁን የምትገልጹ በሙዚቃ ነው። ምን ጉድ ናችሁ? አሁን ደግሞ በቃ ሙዚቃና ፉከራ እኔ በጣም ነው የሚያስጠላኝ። መፎከር እንትን ማለት በቃ አዝማሪ መሰንቆ ይዞ መገጥቀጥ በጣም ነው የሚያስጠላኝ። ምንድን ነው ትርጉሙ? አሁን ሁሉም አንድ አይነት ሀዘንና ደስታ እኮ ለይቶልናል አላህ። በአዘን ሰዓት ምን አዘን ከሰውነታችን ጀምሮ ይለያል። ያዘነ ሰው ደስታ ሲሆን ደግሞ ደስታ ነው። አሁን እናንተ ደስታውንና ሀዘኑን ድብልቅልቅ እያደረጋችሁ ፉከራ በፉከራ የምታደርጉ ሰዎች ራሳችሁ ሆኑ። ምንም አያደርግም። የተሻለውን ርዚቅ አላህ ይስጠው። እሱ ደግሞ ከስደት ወደ ሀገሩ እንጂ ሞት አይደለ የሄደው፣ ሲወል አይደለ የገባው። ምንድን ነው ይሄን ያህል? የተሻለ ነገር አላህ እንዲያመጣ። አንድ ሰሞን ለምታደርጉት ነገር ባትፎክሩ ባትሸልሉ ምንም እንትን ነው። የእውነት ከሆናችሁ የሆነ መፍትሄ ፈልጉ እንጂ ዝም ብሎ እዚህ ላይ የመጡ ሙዚቃ ከፍቶ መጨፈር አስፈላጊ አይመስለኝም፣ እንደኔ ማለት ነው። ቅጥ ያጣ ሶሻል ሚዲያ ሆነ። እኔ በጣም ግርም ይለኛል። ሞተር ሲባል ፎቶውን ፊት ለፊት አድርገው ጭፈራ፣ ታሰረ ሲባል ፎቶውን አምጥተው ጭፈራ፣ አገር ሊገባ ነው ሲባል ፎቶውን አምጥተው ጭፈራ፣ ታገተም ሲባል ፎቶውን አምጥተው ጭፈራ። ምንድን ነው ይሄ?
ትርጉም ምንድን ነው? ለእናንተ ምንድን ነው የተረዳችሁት ከዚህ? ጭፈራ ጭፈራ ጭፈራ። አውዙ ቢላ። ሐሞት የሌለው ሰው ሙዚቃ ከፍቶ መጨፈር አስፈላጊ አይደለም። አላህን መለመን የተሻለ ቦታ እንድንደርስ ልብ አላህ እንዲሰጠን የኢትዮጵያው ሕዝብ ሁላ የቀመሰውን መጥፎ ምግብ ዘረኝነትን በብሔር የሚያከፋፍለውን ነገር አላህ እንዲያነሳልን ዱዓ ማድረግ መጸለይ፣ ሀቲማችን አሳምረው፣ ለጨካኞች ደግሞ ልቦና ስጣቸው። ያንን ዱዓ ከማድረግ ውጭ ጭፈራው ምንድን ነው የሚያመለክተው? ኧረ ተው እና ውዶችዬ፣ ይህን ለማለት ብዬ ነው። ሰሞኑን ባህና ጉዳይ እንግዲህ 15 ቀናት ሞላ። ከዚህ ያለሽ በዚህ ተገንታለሽ ብቻ ያቺ ገመዷን ስንዘልቅ ከገመዷ ወታሽ እያሉ ብዙ ሰዎች ሲሸውዱ ሰንብተዋል። ተመልካቹንም ቤታቸውን ከፍተው እንቅልፍ አጥተው አሁን ዲፖርት ሊደረጉ የተባሉት እነ ሰይድ ወረባቦን ጨምሮ ዋጋ ከፍለዋል። እንኳን እነሱ ቤታቸውን ከፍተው ሰውን የሚያወያዩት እኛ ራሱ መፍትሄ ከሌ እኔ ያለኝ እኔ ያውቃለሁ ሲል ያንን ለማዳመጥ ቁጭ ብዬ ያደርኩበት ሰዓት አለኝ። መፍትሄ የሚገኝ አለሽ እንደዚህ ቦታ ነው ብሎ የእውነት ትክክለኛ እንትን አንዱ መጥቶ ሌላ ነው የሚያወራ። እዛች ገመድ መቼም ፈቀቅ አይሉም። ከገመዷ ላይ ነው ያሉት ሁሉም የሚመጡትና እኔ ገረመኝ። አንዱ መጥቶ እኔ እውነተኛ ትክክለኛ መረጃ ላይ ይላል ይገባል። አንደኛው መጥቶ እኔ እንደዚህ ሁሉም ሲያደርጉት የነበር በራሳቸው እውነት ሊኖራቸው ይችላል። ተመልካቹ ተወዛግቦ ነበር። መጨረሻውን ትንሳኤል ይኸው እንደዚህ ነው። ሶሻል ሚዲያ ላይ ያለ በተለይ እኛ ኢትዮጵያዎች አንድ ሰሞን አንጨብጭበን ከትኩረትም በላይ ሆነን ትኩረት እንሰጥና ከዛም በኋላ ጸጥ እንላለን። አሁን የሀና ጉዳይ አላስተውት ማለት ነው። ሰይድ ወረባቦም ወደ ሀገር ሊገባ ነው ተባለ። እነሱን ተውት። አንድ ሰሞን ሞተም ሲባል አንድ ሰሞን ታሰረም ሲባል አንድ ሰሞን ከዛም በኋላ ያለ ሰው የት እንዳለ እንኳን የሚያውቀው ሰው የለም። ነጃት ግን ፈርታ ነበረች። አሁንም ቢሆን አሳልፈው ይሰጡታል፣ የኛ ልጆች ጨካኝ ናቸው እያለች ነበረ። ተናግራ ሳትጨርስ ነገሩ ተፈጠረ ማለት ነው። እና አላህዬ ሀገራችን ሰላም አላህ አድርግልን። ዓለምን ሁሉ ሰላም አድርግ። የዓለም ንግንግም ለሁሉም ነው ሰላም የሚነሳ። አላህ ሀገራችን ሰላም አድርግልን። ዓለምን ጫፍ እስከ ጫፍ ሰላሙን አምጣ ያ ረቢ። በቃችሁ በለን ያ ረህማን ያ ረሂም። ይበቃናል ጭንቀት፣ ሁልጊዜ ሐዘን፣ ጭንቀት በቃን ያ ረብ። ለሀና ቤተሰቦችም እንግዲህ አላህ ትክክለኛውን ነገር አላህ ያምጣልን፣ አላህ ያሰማን። በጣም ከባድ ነው ለወላድ ለሆነ ሰው። እኔ አላውቅም። እኛ እንደዚህ በዚህ ልክ እንቅልፍ እምቢ ሲለን እናት ስትሆን ደግሞ ታውቃላችሁ፣ እናቶች በርከክ ነው የሚሉ ምን እንደሚሆኑ ታውቃላችሁ። 9 ወር በሆዷ ስንት ዓመት አሳድጋ አሁን ደግሞ ሞተሽልሽ ተብላ ዝናት እንኳን ጥላ አለሽ ስትባል ስሜቱ ከባድ ነው።